በመጽሐፍ ቅዱስ ውስጥ አምላካችን የሚጠራባቸው ቃላት ራሱ ነበር የሰጠው። ማለትም ያህዌ፣ ኤሎሂም፣ ኤልሻዳይ የመሳሰሉትም። ታዲያ እግዚአብሔር የሚለው ቃል እርሱ ካልሰጠ ለምን እንጠቀማለን? እግዚአብሔር አማርኛ ስለሚችል ነው። ስለሚችል ባይችል ኖሮ አንጠቀም። ስለሚችል እኛ ደግሞ እንጠራዋለን። እንደዛ ማለት ነው። ከፈለክም ያህዌም ብለህ መጥራት ይችላል። እግዚአብሔር የቋንቋ አምላክ ነው። ለምሳሌ ጄሆቫ ዊትነሶች ጄሆቫ ነው ስሙ፣ ጄሆቫ ካልሆነ ሞተን እንገኛለን በዕብራይስጥ። ኢየሱስ ጋር ሲመጡ ግን አሁንም ኢየሱስ ነው የሚሉት። ለምን እንደዚህ እንዳሉ እንግዲህ ኢየሱስ የሾዋ ነው፣ ለምን የሾዋ እንደማይሉት ጥያቄ ይፈጥርብናል፣ ይገባናል። እግዚአብሔርን ጄሆቫ ብለው ኢየሱስ ጋር ሲደርስ በአማርኛ መጥራታቸው ይደንቀናል። ጄሆቫ 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 ተብሎ በዕብራይስጥ ካልተጠራ የሚሉ ሰዎች ኢየሱስም የሾዋ ነው፣ ለምን የሾዋ አይሉትም? ይገባናል። ጉዳዩ የስም ጥሪ ስላይደል። ስለ እግዚአብሔር ስሞች ትንሽ መረጃ ማግኘት ይጠቅመናል። አንደኛ ስም ምንድን ነው ሲባል ስም መለያ ነው። አበበን ከበቀለ ቤት ውስጥ 3 ልጅ ካለ አንተ ሲባል 3ቱ እንዳይመጡ አንዱን ከአንዱ ለመለየት እንደ ቤት ቁጥር 100፣ 101፣ 102 ስም ታወጣለህ ለልጁ ማለትም በቀለ፣ ማሞ፣ ከበደ ብለህ በቀለ ስትለው በቀለ ይመጣል፣ ከበደ። ስለዚህ እነዚህ ምን ይባላሉ? መጠሪያ ስሞች ይባላሉ። መጠሪያ ስሞች ይባላሉ። እግዚአብሔር ደግሞ መጽሐፍ ቅዱሱን ስታዩ አንድም ቦታ መጠሪያ ስም የለውም። መጠሪያ ስም ሆኖ የሚጠራበት ስሞች መጠሪያ ስሞች ለማለት አንችላቸውም። ያው እንግዲህ ምንም ማድረግ ስለማንችል እንጂ እኔ አሁን ስም አለኝ ዳዊት የሚባል፣ አንተ ስም አለ፣ ሁላችንም ስም አለን። እግዚአብሔር ግን ስሙን ሲጠየቅ ወይም እግዚአብሔር ስለ ስም ሲያወራ የሚያወራው ስለ ስም ሳይሆን ስለ ምኑ ነው ብለናል? ስለ ባህሪያቶቹ ነው። ስም ማን ነው ስትል የሚነግር ባህሪው ነው። አይ እኔ ለምሳሌ ስሜ በቀለ ነው፣ ማሞ ነው። አንተ ስምህ ማን ነው? ከዛ የሚነግር ነገር አሁንም ስም አይደለም፣ ባህሪው ነው፣ ማንነቱን ነው የሚነግር። እስካሁን ስም የለውም። ስሙን ኢየሱስ ትዋለች ሲባል ያው መቼ መጠሪያ ስም እንግዲህ ምን እንጥራ? ከሚጠራው ስም በላይ እንጂ እሱ መጠሪያ ሆኖ አይደለም። ግን ምን ብለን እንጥራው? ለኛ በሚገባን ነገር ይጻፍልናል። ግን ኢየሱስ ስሙ ብቻ ነው ወይስ ስራው የሚያደርገው ነገር ነው? ማንነቱን እንግዲህ የኛ ስምና የእግዚአብሔር ስም ጋር ልዩነቱን እንግዲህ ስም ካልነው የሱን ልዩነት የኛ ቅድም እንዳልኩ አበበ ሲባል 3 ልጅ እንዳይመጣ የተለያየ ስም ይሰጣል። እግዚአብሔር ጋር ስትመጣ ግን መጠሪያ ስም እስካሁን የለውም። ምን ማለት ነው? ዘፍጥረትን እግዚአብሔር ለሙሴ ማጻፍ ጀመረ። አባቴ አቅም ስጠኝ። ለሙሴ እግዚአብሔር ጻፍ አለው። ምን ቢል ጻፍ? ኤሎሂም በመጀመሪያ ሰማይና ምድርን ፈጠረ። ኤሎሂም ሰውን በመልካችን እንፍጠራል። ኤሎሂም ዘፍጥረት መጽሐፍ ኤሎሂም እስከ ምዕራፍ 10 ውስጥ ድረስ ኤሎሂም። አሁን ኤሎሂም የሆነ ስም ነው ወይ? እንደኛ አይነት ስም ነው ወይ? አበበ ሲባል አቤት እንደሚባለው ወይ? ለምንድን ነው መጽሐፍ ቅዱስ ውስጥ እግዚአብሔር አንድ ቋሚ ስም የሌለው? በየቦታው ስም ማን ነው ሲሉ ስም የሚቀያየረው ምንድን? እግዚአብሔር ከነገር ጋር ከድርጊት ጋር ከስራ ጋር ባህሪውን ይነግርሃል በሆነች አጭር ቃል። እኛ ስም ብለን የምንይዛት ማለት እሱ ግን ባህሪውን ነው የሚነግር። ለዚህ ነው ጄሆቫ ወይም ያህዌ ሰማይና ምድርን ፈጠረ አይልም ቃል። ሙሴ ያህዌ ወይም ጄሆቫ ሰማይና ምድርን ፈጠረ አላለም። ኤሎሂም ነው ያለው። ኦኬ በቃ ኤሎሂም ስሙ ነው ማለት ነው እያልን ስንቆይ አብርሃም ቤት መጣ እግዚአብሔር። እዛ ቤት ደግሞ መጣና ኤልሻዳይ ነኝ። ኤሎሂም ነኝ፣ ኤልሻዳይ ነኝ። ከዛ ኤልሻዳይ እያልክ እንዳትቆይ ሙሴ ጋር መጣና ያህዌ ወይንም ጄሆቫ ነኝ አለ። ያህዌ ነኝ አለ። ስለዚህ ሁሉ ቦታ ላይ በየቦታው ላይ ምንድነው እሱ ስሙን የሚቀያየረው? አንድ ስም ካለው ለምን አይነግረንም? እዛም ቦታዎቹ ላይ እግዚአብሔር ስም አይደለም የነገረን፣ በቦታውና በድርጊቱ ሊሰራ ካለው ፕሮግራም ጋር የተያያዘ የሱን ማንነት ወይንም ባህሪ ነው የነገረን። ኤሎሂም ማለት ኃያል አማልክት ማለት ነው። ኃያል አምላክ ማለት ሳይሆን ኃያላን አማልክት ማለት ነው። ስለዚህ ኤሎሂም በመጀመሪያ ሰማይና ምድርን ፈጠረ ይላል። በዕብራይስጥ ኃያላን አማልክት
ሰማይና ምድርን ፈጠረ። ፈጠሩ ሳይሆን ፈጠረ። ኤል ሰማይና ምድርን ፈጠረ ሳይሆን ኤሎሂም ኃያላን አማልክት ሰማይና ምድርን ፈጠሩ ሳይሆን ምን ይላል? ፈጠረ ብሎ ይዘጋዋል። በቃ እዛ ጋር የሆነ ነገር እየገባን እንድንመጣ አንደኛ የሌለን ወደ መኖር ማምጣት የሚችል ኃያል፣ የሌለን ጠርቶ የሚያመጣ ይሁን ሲል የሚሆንለት ኃያል፣ ግን ደግሞ ብዙ ቁጥር ፕሉራል ኤሎሂም። ኤል ማለት ኃያል ነው። ኤሎሂም ማለት ኃያላን አማልክት ማለት ነው። ስለዚህ እዛ ጋር ስንጀምር የሆኑ ኃያላን አማልክት የተባሉ በብዙ ቁጥር ወይም በፕሉራል ፎርም የተጻፉ ማንነትን ታያለ እና ደግሞ ብዙ ናቸው ብለህ ደግሞ የአማልክት ስግደት እንዳትጀምር ፈጠረ ብሎ ይዘጋዋል። ኦኬ እግዚአብሔር ራሱን በመጀመሪያ የገለጠበት ቦታ እያነበብክ እስከ መጨረሻው ደግሞ ስትሄድ ይሄ ኃያላን አማልክት ወይም ኤሎሂም የተባለው 3 አካላት እንደሆነ በነቢያት መጽሐፍ እያገኘው ትመጣለህ። እነ ኢሳይያስ ደግሞ አረጋግጠውልን ይሄዳሉ 3 ፍጹም የሆኑ አካላት እንደሆኑ። ስለዚህ ባጭሩ ሥላሴ ጀመረ ማለት ነው ትምህርቱ ዘፍጥረት 1 ላይ። ኤል ሰማይና ምድርን ፈጠረ ቢል ኃያል አምላክ ሰማይና ምድርን ፈጠረ ነበርና አንድነቱን ይነግርህ ነበረ። ኤሎሂም ብሎ ነው ሙሴን የሚያጽፈው። ኤል በል ኤሎሂም በል ኤሎሂም ኤሎሂም አንድ እስራኤላዊ ሲያነበው በጭንቅላቱ ውስጥ የሚረዳው ምንድነው? ኃያል አማልክት፣ ኃያላን አማልክት ሰማይና ምድርን ፈጠረ። ኃያላን አማልክት ሰውን በመልኬ እንደምሳሌ ልፍጠር አለ። ኃያላን አማልክት ሰው ብቻውን ዘንድ መልካም አይደለም አለ። ኃያላን አማልክት ሁሉ መልካም እንደሆነ አየ። ኃያላን አማልክት እንዲህ አለ። ኃያላን አማልክት እንዲህ አለ ሆነለት መልካም ነው አለ። ኦኬ ሆነ ፕሉራል እና ሲንጉላር ነጠላና ብዙ ነገር ታገኛለህ። ኦኬ ስለዚህ ከሁሉ በላይ ግን ኤሎሂም የሚለው ኃያላን የሚለው ቃል የማይቻለውን የሚችል የሌለውን የሚያመጣ ጠርቶ መከሰት የሚችል ማለት ስለሆነ የሱን ትልቅነት ያሳያል። ስለዚህ ኤሎሂም የሚለው ስም የሚገናኘው ከስነ ፍጥረት ጋር ነው። ከሰማያት ምድር፣ ከአጽናፈ ዓለም፣ ከስነ ፍጥረቱ፣ ከእጽዋት፣ ከእንስሳቱ፣ ከወንዝ ሸንተረሩ ጋር የሚገናኝ ስም ነው ኤሎሂም። ይሄ ስም ከኃጢአት አያድንም። ኤሎሂም ከኃጢአት የምንድንበት ስም አይደለም። ከኃጢአትም ጋር ከቤዛነት ስራ ጋር ከደህንነት ስራ ጋር ግንኙነት የለውም። ኤሎሂም የሚለው ቃል ስነ ፍጥረቱ ወንዝ ሸንተረሩን ያካትታል። ሕይወት ያለው የሌለውን ያካትታል። ዘላለምነት የሌለውን ጠፊ አካል ሁሉ ይመለከታል። መላእክትን ሁሉ ይመለከታል። ብርሃን ጨለማውን ሁሉንም ነገር ይመለከታል። ኤሎሂም ከኃጢአት ስርየት ጋር ግንኙነት የሌለው ስም ነው። ይሄ ኤሎሂም ፍጥረቱን ፈጥሮ ሲያስተዳድር ከሰው ልጆች ጋር ባለው ህብረት አሕዛብ በምድር ላይ በበዙ ጊዜ ከአንድ ሰውዬ ጋር ህብረት አረገ። ለዛ ሰው ራሱን ገለጠለት። ያ ሰው አብርሃም ይባላል። ለአብርሃም ራሱን የገለጠለት የዘፍጥረቱ የፍጥረት ዓለሙ ፈጣሪና ኃያል አምላክ አስተዳዳሪው እሱ ፈጥሮ መግቦ የሚያኖረው እሱ በኮመን ግሬስ ሁሉን የሚያስተዳድረው እስላም፣ ክርስቲያን፣ ጂሆቫ፣ ከሃዲ፣ ኮሚኒስት ምናምንን ሁሉ እንጀራ በወጥ የሚያበላው ኤሎሂም ከሰው ደህንነትና ቤዛነት ጋር ምንም ግንኙነት የሌለው ያ የባህሪ ስሙ አብርሃም ቤት መጣና ህብረት ሲያደርግ እዛ ቤት ውስጥ መውለድ የማትችል ሴት ተገኘች። መውለድ የማትችል ከዛ ለዛ ሰውዬ እኔ ሁሉን የሚችል ወይም የሚያስችል አምላክ ብሎ ራሱን አልገለጠለትም። አብርሃም ውጣ፣ አብርሃም እንዲያርግ፣ አብርሃም በዚህ ግባ፣ አብርሃም በዚህ ውጣ። አንድ ጊዜ ግን አብርሃም ሚስቱ መውለድ ስለማትችል በሚስቱ ምክር መሰረት ሴት ጋር ገብቶ ልጅ በወለደ ጊዜ ይህ አምላክ ተቀየመው ለብዙ ጊዜ። ከቅያሜው በኋላ ያው ይኸው አምላክ መጥቶ አብርሃም ቤት አብርሃም እኔ ግን ኤልሻዳይ አምላክ ኤልሻዳይ ስሙ አይደለም ልበሉ ራሱ ነው ኤልሻዳይ። እኔ አሁን ስሜ ነው ዳዊት፣ እኔ አይደለሁም ዳዊት። ዳዊት የሚባል ሰውዬ መጽሐፍ ቅዱስ ውስጥ ነበረ። እኛ ስማችን እኛነታችን አይደለም። ብዙ ጊዜ እንደማወራው ፀሐይነሽ የምትባል ጥቁር ሴት ትኖራለች አይደለም? እንደዛ ማለት አሸብር የሚባል ፈሪ ልጅ የለም
ስማችን ምናችን አይደለም ልላችሁ ነው ሐሳቤ። ስማችን እኛነታችን አይደለም፣ ማንነታችን አይደለም። ወላጆቻችን ለመጥሪያ ያወጡልን ስም ነውና ሲያየን ጌታ የዮና ልጅ ስምዖን ሳይሆን የዮና ልጅ ስምዖን ታትሚስ አባት ስምዖን ብሎ ያወጣል። እኔ ግን ባህሪን ነው የምነግርህ፣ ጴጥሮስ ነህ። በእግዚአብሔር ዘንድ ባህሪ ነው ስምህ ራሱ እንደዛ ስለሚያደርግ። እኛ ጋር ግን በሰፈር መጠሪያ ስለሆነ ሮጬ ስመጣ የፋሲል ልጅ ዳዊት ነው የምባል፣ የዮና ልጅ ስምዖን ነው የምትባል። ኖ አንተ ግን ራክ ነህ፣ ኬፋ ነህ፣ ጴጥሮስ ነህ፣ ድንጋይ ነህ። ምን አይቶ ከነገ ወዲያ ምን እንደሚሆን ይህን ሰውዬ ስለሚያውቅ። ስለዚህ አብርሃም ቤት ሲመጣ ኤልሻዳይ ማለት ሁሉን የሚችል የማይችሉትን የሚያስችል ማለት ነው። የማይቻለን ነገር የሚያስችል የማይችሉትን የሚያስችል ማለት ነው። እዛ ቤት ውስጥ መውለድ የማትችል በተፈጥሮ ስርዓት መሰረት ከተፈጥሮ ሕግ ውጭ የሆነን ነገር እግዚአብሔር ተፈጥሮ የማይፈቅዳቸውን ሕጎች ሲያደርግ ኤልሻዳይ የሆነ የማይችሉትን ማስቻል ማለት ነው። አሁን ስሙ ነው ኤልሻዳይ ብለን እንዳትሄድ። እሱ የማይችሉትን ሲያስችል ኤልሻዳይ ይባላል። ፍጥረትን ሲያመጣ ኤሎሂም ይባላል። ከዛ እንዲያልን ስንቆይ ኤልሻዳይ ስሙ ይሆን እንዲያልን ኤልሻዳይ እያልን ስንቆይ ነው ኤልሻዳይ የማይችሉትን የሚያስችል ማለት ማንነቱ ነው፣ ችሎታው ነው፣ አቅሙ ነው እንጂ እንደኛ በቀለ ሲባል አቤት ለማለት አይደል። ከዛ በኋላ ከሶስቱ ወዳጆቹ ጋር ባለው ህብረት አብርሃም፣ ይስሐቅ፣ ያዕቆብ የአብርሃም የይስሐቅ ያዕቆብ አምላክ ተብሎ ቆይ። ስለዚህ የአብርሃም የይስሐቅ ያዕቆብ አምላክ ሲባል ከዛ ቤት ጋር በገባው የተስፋ ቃል ኪዳን ነው። እሱም ተስፋ ገላትያ ላይ ያልተፈጸመ ሲሆን ክርስቶስ ሲመጣ ወደ ፍጻሜው የመጣ ነው። መጽሐፉ ምን ይላል? አብርሃም ርስቱን የወረሰው በሕግ ቢሆን ኖሮ እንኪያስ በተስፋ ቃል አይሆንም፣ ግን እግዚአብሔር ርስትን ለአብርሃም በተስፋ ቃል ሰጥቶታል። ስለዚህ በተስፋ ቃል ውስጥ ለቆየው ሰውዬ እና ቤተሰቦቹ ያን ተስፋ ሲጠብቁ የአባቶቻችን የአብርሃም የይስሐቅ ያዕቆብ አምላክ እና ከምን ጋር ይገናኛል? የአብርሃም የይስሐቅ ያዕቆብ አምላክ እስራኤል ከሚባል ቤተሰብ ጋር የተገናኘ፣ እስራኤል ከሚባለው ቤተሰብ ጋር የተገናኘ የተስፋ ቃል እስኪመጣ ከዛ በኋላ አብርሃም ከሞተ ከ400 ዓመታት በኋላ የአብርሃም ዘሮች አንድ ወገን ንጉሥ ማንገስ የሚችል ህዝብ ሲሆን ኔሽን መሆን ሲችል ከግብፅ ሲወጣ እዚያ ደግሞ ስም ማን ነው አለው ሙሴ። የአብርሃም የይስሐቅ ያዕቆብ አምላክ ነኝ። የአብርሃም የይስሐቅ ያዕቆብ አምላክ ነኝ ማንነት ነው። ስም የለህም፣ እንደው ስም የለህም ይሁን እንደው ምን ጠራበት? የአብርሃም የይስሐቅ ያዕቆብ አምላክ ላከኝ በላቸው እኮ። ስሙ ማን ነው ሲሉኝስ አሁንም ስም ነው የሚጠብቀው ይሁን ምናምን ይሁን ለየት ያለ በቃ አይነት ነገር ነው ይፈል ያለና የሚኖር ላከኝ በላቸው። ስም ማን ነው? ያለና የሚኖር እንደው እንግሊዝኛ ያለና የሚኖር አያም ሁአያም አያም እኮ አያም ምን እኔ አሁን አያም ዳዊት ፋሲል አንተ አያም ምን አያም ሁአያም አያም ሁአያም ባጭሩ ምን ሊሆን ነው እንደማለት ነው። እኔ ነኝ እኮ አንተ ማን ነህ? እኔ ነኝ። ምን ልበላቸው? እሺ እኔ ነኝ ላከኝ በላቸው። ማን ላከኝ ልበላቸው? እኔ ነኝ ላከኝ በላቸው። የደና ያዌ ዛት ሚንስ እኔ ነኝ ላከኝ ያለ የነበረው። ስለዚህ እነዚህ ነገሮች ሁሉ ስሙ ሳይሆኑ ማንነቱ ነው። እስካሁን እግዚአብሔር ለራሱ ስም አላወጣም። ሰውም ሊያወጣለት አልቻለም። ማንነቱን ነው የሚነግር። እኔ ጌታ ነኝ ሲል ፈጥሮ ጌታ የሚለው ቃል አዶኒ የሚለው በግሪክ ኩሪዮስ ነው። እነዚህ ሁለት ቃላት ደግሞ በአማርኛ ጌታ የሚለው የተፈታው የመጀመሪያው ፍቺ ፍጥረቱን ሁሉ የሚመግብ ማለት ነው። ለፍጥረት ሁሉ ከቁጫጭ አንስቶ እስከ ዳይኖሰር ፈጥሮ መግቦ አስተዳድሮ የሚያኖር ፀሐይና ጨረቃውን በስነ ስርዓት በአግባብ እያወጣ ምሽትና ቀኑ እንዳይዘበራረቅ ሌሊቱን ለአራዊት ቀኑን ለሰራዊት የሰጠ አምላክ ማለት ነው። እሱ ጌታ። እዛ በኋላ ሲመጣ የፍጥረት ሁሉ መጋቢና አቅራቢ አስተዳዳሪ ስለሆነ በቤቱ ላይ የበላይ ስለሆነ ጌታ የሚለው ቃል ለሱ ከመታዘዝ ጋር ከመገዛት ጋር ይኖራልና እንደ ጌትነቱ በመስተዳድር ውስጥ በአግባብ ላልኖረ የትኛውም ስርዓት ደግሞ ኩርኩም እንዳለ የሚያሳይ ቃል ነው ጌታ የሚለው ቃል ማለት እና ወዳጄ እግዚአብሔር የወጣለት ወይም ራሱ ያወጣው አንድ የሆነ ልክ ወንድም ሰሎሞን እንደምንል በቀለን አስቴርን እንደምንጠራቸው እንደሱ አይነት ስም የለው። በየስፍራውና እንደየሁኔታው ማንነት ስትለው ስሙን ይቀይራል።
እንጂ የሆነ አንድ ተነጥላ ስም አለው ብለን እንዳትል። እነዚህ ሁሉ ግን የፈጣሪ ስሞች፣ የአምላክ ስሞች አንድ ላይ ሆነው ኤሎሂም፣ ኤልሻዳይ፣ አዶናይ፣ ኤሎላም፣ ያህዌ፣ ጄሆቫ በሙሉ ግን ለሰው ልጆች ይድኑበት ዘንድ ከኃጢአታቸው ስርየት ይቀበሉ ዘንድ የተሰጡ ስሞች አይደሉም። አንዳቸውም ስሞች ለሰው የኃጢአት ስርየት መስጠት አይችሉም። እግዚአብሔር በሚለው ስም የኃጢአት ስርየት ፈጽሞ ሊገኝ አይችልም። ጄሆቫ፣ ያህዌ፣ ኤሎሂም፣ አዶናይ፣ ኤልሻዳይ ወዘተ ወዘተ እነዚህ ሁሉ ግሩም የእሱ ባህሪያትና መገለጫ ስሞች የኃጢአታችንን ስርየት አይሰጡንም። ይሄ ኤሎሂም፣ ያህዌ፣ ጄሆቫ፣ አዶናይ፣ አልፋ ኦሜጋ ያልነው ብቻውን አምላክ የሆነ አምላክ በስጋ ተገለጠ። በስጋ ተገለጠ። ያኔ በስጋ ሲገለጥ የወጣለት ስም ከሚጠራው ስም ሁሉ በላይ የሆነ ስም፣ ፍጥረትን በመፍጠር ውስጥ በመፍጠር ኤሎሂም የሆነው ተስፋ መስጠት የአብርሃም ይስሐቅ ያዕቆብ አምላክ የሆነው እግዚአብሔር ይሄን የጠፋ ፍጥረት የተቤዠበት የዋጀበት ያዳነበት ስሙ በስጋ ለራሱ የሚያወጣው ስም ነው። ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። መጽሐፍ ምን ይላል? እንድንበት ዘንድ ከሰማይ በታች ሌላ የለምና